በእርግጥ እውነት ለመናገር ያው ከትሪኒቲ ፋሚሊ እንደወጣው ትንሽ ሾክ ብያለሁ ይመስለኛልና እኔ የተጠመቅኩት እዛ ነው። አሁን ግን እድሉን ባገኝ በጌታ በኢየሱስ ክርስቶስ ስም በአደባባይ ብጠመቅ በጣም በደስታ ነው ከፋሚሊ ጋር የምቀበለውና አሁን ግን ያለውበት ቦታ እንደዚህ አይነት ቸርችም ያለ አይመስለኝም። እዚያ ነው ያለውበት ቦታ። ወደፊት ግን ሁኔታ የሚመቻች ይመስለኛል እና በደስታ እቀበላለሁ። አንድ ጥያቄ ግን አለኝ። ያልዳነ ሰው መንፈስ ቅዱስ ሊቀበል ይችላል ወይ? ምክንያቱም ቁጥር 44 ላይ ጴጥሮስ ይህን እየተናገረ ሳለ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው ይላልና እነዚህ ሰዎች እንግዲህ በእግዚአብሔር ሐሳብ ውስጥ ያሉ በእግዚአብሔር ምሪት ነው ጴጥሮስም ወደ እነሱ ሂዶ ይህንን ቃል እያበሰራቸው ያለው። ግን አልተጠመቁም በውሃ ማለት ነው። ግን እነዚህ ሰዎች ቃሉን እየሰሙ በመንፈስ ቅዱስ ተሞሉ፣ ልክ እንደኛው ልሳንም ተናገሩ ይላል። ያልዳነ ሰው መንፈስ ቅዱስ ሊቀበል ይችላል ወይ? እንኳን ደህና መጣ። እንኳን በሰላም ጠበቃችሁኝ። እኔ በጌታ በኢየሱስ ክርስቶስ መጠመቅ አልቃወምም። ትክክለኛ ሀሳብ ነው፣ የእግዚአብሔር ቃል ነው ብዬ እመሰክራለሁ። አንድ ጥያቄ ግን አለኝ። ያልዳነ ሰው መንፈስ ቅዱስ ሊቀበል ይችላል ወይ? ምክንያቱም ቁጥር 44 ላይ ጴጥሮስ ይህን እየተናገረ ሳለ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው ይላልና እነዚህ ሰዎች እንግዲህ በእግዚአብሔር ሐሳብ ውስጥ ያሉ በእግዚአብሔር ምሪት ነው ጴጥሮስም ወደ እነሱ ሂዶ ይህንን ቃል እያበሰራቸው ያለው። ግን አልተጠመቁም በውሃ ማለት ነው። ግን እነዚህ ሰዎች ቃሉን እየሰሙ በመንፈስ ቅዱስ ተሞሉ፣ ልክ እንደኛው ልሳንም ተናገሩ ይላል። ያልዳነ ሰው መንፈስ ቅዱስ ሊቀበል ይችላል ወይ? ይሄንን ነው መልስ እንፈልገው። በኢየሱስ ክርስቶስ መጠመቅ ግን ትክክል ነው፣ የእግዚአብሔር ቃል ነው። ታንኪዩ። መልካም። ወደ መልሱ ከመሄዴ በፊት አንተ በኢየሱስም የመጠመቅ እድል አግኝተሃል ነው? ገና ለመጠመቅ እያሰብክ ነው? እኔ በግሌ ልክ ጳውሎስ እንዳለው ብዙዎቻችሁን አላጠመቅኩኝም ግን ከስጢፋኖስ በስተቀር ብሎ እንዳለው ልክ እንደዛ ያህል ተጠምቄ ያለው ደግሞም ሌሎችም እንዲጠመቁ እገፋፋለሁ። ትክክለኛ ስለሆነ በኢየሱስ ክርስቶስ መጠመቅ። ግን ሰው እንዴት መንፈስ ቅዱስን ሊቀበል ቻለ ሳይል እሱን መልስልሃለሁ። ሰምቻለሁ። እሱን መልሳለሁ። ግን ያው እግረ መንገዴን በኢየሱስን መጠመቅ ትክክል ነው ካልክ አንተ በጌታ በኢየሱስን ተጠምቀሃል ወይ የሚል ነው ጥያቄ ነበረኝ። በጌታ በኢየሱስን ተጠምቄያለሁ ነው ያልከውና እስኪ እንግዲህ ወደ በኋላ ትነግረናለህ የት እንደተጠመቅ ብናውቀው በጣም ደስ ይለናል። ምክንያቱም እንደዚህ በኢየሱስም የሚያጠምቁ እኛ ሳናቅ የማናቃቸው ካሉ በጣም ልናገኛቸው ያስፈልጋል። አብረን ተባብረን መስራት ስላለብን የት ነው ያሉት የሚለውን ብናውቀው በጣም ደስ ይለኛል። አንተ የት ነው? ኢትዮጵያ ነው የምትኖረው? ጋርሰን? እኔ አሁን ያለሁት ዩኤስኤ ውስጥ ነው። ማነው? አፖስትል ገመቹ ነህ እንዴ? አዎ። ኦኬ። ኦልራይት። እሺ። ኦኬ። ከአንተ ጋር እንገናኛለን፣ ችግር የለውም። እሺ፣ ወደ ጥያቄው ልመለስና ምንድን ነው የሚሆነው?
አንድ መንፈስ ቅዱስ የተቀበለ ሰው የሚያገኘው ነገር ምንድን ነው? የመዳኑን ምስክርነት ነው የሚያገኘው። ሮሜ መጽሐፍ ምዕራፍ 8 ላይ ሮሜ ምዕራፍ 8 ላይ ቁጥር 14 ጀምሬ ላንብበው። እንደዚህ ይላል፣ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና ያ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን ይላል። አሁን መንፈስ ቅዱስ የሚሰጠን ልጅነትን ለመመስከር ነው የሚመጣው። ልጅ የሚያደርገን ደግሞ ምንድን ነው? ልጆች ከሆንን ወራሾች ደግሞ ነን አለ። ልጆች የሚያደርገንስ? ልጆች መሆናችን የሚመሰክርልን መንፈስ ቅዱስ ነው። ልጆች የሚያደርገንስ ስንል ገላትያ መጽሐፍ ላይ ምን ይላል? ምዕራፍ 3 ገላትያ ቁጥር 27 ጀምሮ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ከ26 ሊጀምረው በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ለምን? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። እዚህ ከክርስቶስ ጋር አንድ ለመሆን የተጠመቁ ሁሉ በእምነት በኩል የማን ልጆች ሆነዋል? የእግዚአብሔር ልጆች ሆነዋል። አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ ይላል። ስለዚህ ስንጠመቅ ከክርስቶስ ጋር አንድ ሆን ዘንድ የተጠመቃችሁ ክርስቶስን ለብሳችኋል። በእምነት በኩል የእግዚአብሔር ልጆች ናችሁ ማለት እነማን? ከክርስቶስ ጋር አንድ ሆን ዘንድ የተጠመቃችሁ። ስለዚህ ከክርስቶስ ጋር አንድ ለመሆን የተጠመቁ በእምነት በኩል የማን ልጆች ሆነዋል? የእግዚአብሔር ልጆች ሆነዋል። ጥምቀት የእግዚአብሔር ልጆች መሆናችንን እንዲመሰክርን አይደለም የምንጠመቀው። የእግዚአብሔር ልጆች ናችሁ የእግዚአብሔር ልጆች ለማድረግ ነው። መንፈስ ቅዱስ የምንቀበለው ግን የእግዚአብሔር ልጆች መሆናችንን ለመመስከር። ለዚህ እነኚህ ሰዎች የእግዚአብሔር ልጆች ለማድረግ የሚሰጠውን ለመመስከር የሚሰጠው መንፈስ ቅዱስ ተሞልተዋል። የእግዚአብሔር ልጆች የሚያደርጋቸውን ጥምቀት ደግሞ መጠመቅ አለባቸው። ለዚህ ምስክርነቱ አገኙ። ከዛ በኋላ ተጠመቁ። አንዳንዶቹ ደግሞ የእግዚአብሔር ልጆች የሚያደርጋቸውን ጥምቀት ይጠመቃሉ። ከዛ መንፈስ ቅዱስ ያገኛሉ። ስለዚህ በወራሽነት ደረጃ እነዚህ ነገሮች ናቸው የምናገኘው። ሁለቱ ጥምቀትና መንፈስ ቅዱስ ከወራሽነት ጋር የሚገናኙ ነገሮች ናቸው። ስለዚህ ወራሽ ለመሆን ልጆች መሆን ያስፈልጋል። የልጆች መሆናችን ደግሞ የሚመሰክርልን መንፈስ ቅዱስ ያስፈልጋል። ስለዚህ መንፈስ ቅዱስን ቀድሞ ያገኘ ወራሽ መሆናችንን የሚመሰክረውን መንፈስ አገኘን ማለት ነው። ልጆች መሆናችንን ወራሽ መሆናችን ይመሰክራል። ኤፌሶንም ላይ የተጻፈልን ምንድን ነው? የእውነትን ቃል የመዳናችሁን ወንጌል ሰምታችሁ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ፣ እርሱም የርስታችን መያዣ ነው ይላል። ስለዚህ መያዣ ነው የምንቀበለው ማለት ነው። ስለዚህ መያዣውን ተቀበልክ ማለት ይዣለሁ ብለህ መቀጠል አንችልም። መንፈስ ቅዱስን ስትቀበል መያዣውን ተቀብያለሁ፣ ምስክርነት የሚመሰክርልኝ ተቀባይ ምንን ልጅ ስትሆን ልጅ ሆነሃል ብሎ የሚመሰክር ማለት ነው። ልጅ መሆናችንን ደግሞ የምናደርገው በእምነት በኩል እግዚአብሔር ይመስገን ተጠምቀን ከክርስቶስ ጋር አንድ ለመሆን ተጠምቀን ክርስቶስን ስንለብስ በእምነት በኩል የእግዚአብሔር ልጆች ናችሁ። የሚመጣው መቼ ነው? ክርስቶስን ስንለብስ ነው፣ ስንጠመቅ ነው። እዛ ጋር ናችሁ። መንፈስ ቅዱስ ስንቀበል ደግሞ
ምስክርነት። ስለዚህ ምስክርነቱ ከፊትም ከኋላም ሊመጣ ይችላል። አንዳንዴ ከተጠመቅን በኋላ ኦልሬዲ አንድ ሰው እንደሚጠመቁ እና ወደ ጥምቀት እንደሚሄኑ እርግጠኛ በሚሆንበት ጊዜ መስካሪው መንፈስ ቅዱስ ቀድሞ ሊመጣ ይችላል። አንዳንድ ጊዜ ደግሞ ከተጠመቅን በኋላ መስካሪው የእግዚአብሔር ልጆች መሆናችንን የሚመሰክርልን መንፈስ ቅዱስ ሊመጣ ይችላል ማለት ነው። ስለዚህ አንድ ሰው መንፈስ ቅዱስ ሲቀበል በቃ መዳኔን ጨርሻለሁ አይደለም ማለት ያለበት። መያዣዬን አግኝቻለሁ፣ የእግዚአብሔር ልጅ ለመሆኔን ሊመሰክርልኝ መንፈስ ቅዱስ ተሰጥቶኛል ብሎ ሰው ወዴት መሄድ አለበት? ወዲያውኑ ኢሚዲየትሊ ወደ ጥምቀት መሄድ አለበት። ስለዚህ እነኚህ ሰዎች ምንድን ነው ያደረጉት? መንፈስ ቅዱስ ተቀብያለሁ፣ ድኛለሁ፣ በኢየሱስ መጠመቅ አያስፈልገንም ብሎ ቁጭ አይደለም ያሉት። ኢሚዲየትሊ በቃ እናንተ እንግዲህ እንደኛ መንፈስ ቅዱስን የተቀበላችሁ እንዳትጠመቁ ዋን የሚከለክላችሁ ማንም የለም፣ ስለዚህ በጌታ በኢየሱስ ስም እንድትጠመቁ ብሎ አዘዛቸው ይላል። ያንን ነው ዛሬ ማድረግ ያለብን። ቴንክ ዩ። አንድ በደንብ እንድታብራራልኝ የፈለኩ ደግሞ ዮሐንስ መጥምቁ ሲናገር እንግዲህ ስለ ዮሐንስ መጥምቁም የተነገረው ነገር ምንድን ነው? የኃጢአት የንሳ ያህል ነው፣ በውሃ መጠመቅ ማለት ነው። ነገር ግን እዚህ ጋር የምናየው ነገር ምንድን ነው? በመንፈስ ቅዱስ ተጠመቁ፣ እንደገና አዲስ ልሳን ተናገሩ ይላል። አዲስ ልሳን መናገር የጥምቀት ምልክት ነው። ካዳ እነዚህ ሰዎች በውሃ ሲጠመቁ ነው ወይስ በመንፈስ ቅዱስ ሲጠመቁ ነው አዲስ ልሳንን የተናገሩት? ይሄንን እስኪ አብራራልኝ። መጽሐፍ ቅዱሳችን በሙሉ የሚነግረን ሰዎች መንፈስ ቅዱስን ሲቀበል ነው በልሳን የምትናገረው። የመንፈስ ቅዱስ ሲቀበሉ በልሳን ተናገሩ እንጂ የውሃ ጥምቀት አይደለም። የውሃ ጥምቀት ላይ ምንድነው አንዳንድ ጊዜ ምን ሊሆን ይችላል? መንፈስ ቅዱስን የውሃ ጥምቀት እየወሰድክ እያለ መንፈስ ቅዱስ ልትቀበል ትችላለህ። የውሃ ጥምቀቱ ግን አይደለም በልሳን የመናገርን የሰጠ። የውሃ ጥምቀት እየተጠመቁ እያሉ ሰዎች መንፈስ ቅዱስ ከተቀበሉ በልሳን ሊናገሩ ይችላሉ። የውሃ ጥምቀት ከተጠመቁም በኋላ መንፈስ ቅዱስን ሲቀበሉ ሰዎች በልሳን ሊናገሩ ይችላሉ። ለምሳሌ ሐዋርያት ሥራ ምዕራፍ 19 ላይ ቢኬድ እንደዛ ነው የሆነው። አሁን ቅድም እንዳልከው ዮሐንስ ጥምቀት የተጠመቁ ሰዎች ናቸው የኤፌሶን ሰዎች። ግን ያንን ሲሰሙ በጌታ በኢየሱስም ተጠመቁ ይላል። ከዛ ጳውሎስ ጸለየላቸው፣ መንፈስ ቅዱስን ተቀበሉ፣ በልሳኖች ተናገሩ፣ ትንቢትም ተናገሩ፣ ሰዎቹም 12 ያህሉ ነበር ይላል ሐዋርያት ሥራ ምዕራፍ 19 ቁጥር 5 ላይ። እዚህ መንፈስ ቅዱስ ነው። በሐዋርያት ሥራ ምዕራፍ 2 ላይ ስናነብ በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት ከሰማይ ድምፅ መጣ ይላል። ተቀምጠው የነበሩበትን ቤት ሞላው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። መንፈስም ይናገሩ ዘንድ እንደሰጣቸው። ስለዚህ በልሳን መናገርን የሚሰጠው መንፈስ ቅዱስን መሞላት ነው እንጂ የውሃ ጥምቀት አይደለም። እንትን አለ። ለዚህ ነው ድርሻ ያስቀመጠው። አሁን የውሃ ጥምቀት የሚሰራቸው ስራዎች ሌላ አለ፣ መንፈስ ቅዱስን መቀበል የሚሰራው ስራ አለ። ስለዚህ ነው አሁን የውሃ ጥምቀት የእግዚአብሔር ልጆች መሆናችን አይመሰክርም። ልጆች መሆናችንን ለመመስከር አይደለም የውሃ ጥምቀት የምንወስደው። የውሃ ጥምቀት የምንወስደው ክርስቶስን በመልበስ የእግዚአብሔር ልጆች ለመሆን። መንፈስ ቅዱስ ደግሞ ክርስቶስን ለመልበስ አይደለም። መንፈስ ቅዱስ ደግሞ የሚመጣው መንፈስ ቅዱስ የተሞላችሁ ክርስቶስን ለብሳችኋል አይደለም፣ እንደሱ አይደለም። መንፈስ ቅዱስ ደግሞ ስንቀበል ደግሞ ምንድን ነው የምንሆነው? የእግዚአብሔር ልጆች መሆናችንን መመስከር፣ የርስታችን መያዣ ለመሆን መንፈስ ቅዱስ ለመመጣ። ስለዚህ ድርሻ አለው። ሁለቱም የተለያየ ድርሻ ስለሆነ ያለው ሁለቱንም መቀበል አለብን። ለዚህ ነው ሰው ከውሃና ከመንፈስ መወለድ አለበት። ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን። ሁለቱንም ነው። ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን ብሎ ሐዋርያ ጳውሎስ የሚያስቀምጠው
ጌታ ኢየሱስም በዮሐንስ ወንጌል ላይ ከውሃና ከመንፈስ እያለ የሚያስቀምጠው ወደዛ ነው። ቴንኪዩ። ገላትያ ላይ ምዕራፍ 3 ቁጥር 27 ላይ የውሃ ጥምቀት ነው ወይስ የመንፈስ ቅዱስ ጥምቀት ነው? እዛ ቦታ ያለው ጥምቀቱ የውሃ ጥምቀት መሆኑን የምትለይበት መንገድ ምንድን ነው? እዛ ላይ ምን ይላል? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ነው የሚል። ለዚህ ያ ጥምቀት የውሃ ጥምቀት መሆኑን እናያለን። ምክንያቱም ሮሜ መጽሐፍ ምዕራፍ 6 ቁጥር 3 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ከሞቱ ጋር አንድ ሆኑ ዘንድ የተጠመቀን አታውቁም ምን ይላል? እዚህ የውሃ ጥምቀት ነው። ያ ከሞቱ ጋር አንድ ለመሆን የምንጠመቀው ጥምቀት ደግሞ ከትንሣኤ ጋር የሚገናኝ ጥምቀት ነው። ምክንያቱም ምን ይላል? ሞቱን በሚመስል ሞት ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ እንተባበራለን ይላል። ያ የውሃ ጥምቀት ነው። አንደኛ ጴጥሮስ መጽሐፍ ምዕራፍ 3 ላይ ስትመጣ 8 ነፍስ በውሃ የዳኑበት መርከብ ሲዘባጅ በኖህ ዘመን ቀድሞ አልታዘዙም ይልና ይህ ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል፣ የሰውነት እድፍ ማስወገድ አይደለም። ይህም በክርስቶስ ኢየሱስ ምንድን ነው ይላል? ትንሣኤ ነው። ስለዚህ ከክርስቶስ ኢየሱስ ትንሣኤ ጋር የሚያያዘው ጥምቀት የምን ጥምቀት ነው? የውሃ ጥምቀት። ስለዚህ ሮሜ ላይ ያለው ከትንሣኤ ጋር የሚያያዝ ጥምቀት ነው። ስለዚህ የውሃ ጥምቀት ነው። ከክርስቶስ ጋር አንድ ሆነ የተጠመቃችሁ ከሞቱ ጋር አንድ ሆነ ዘንድ ተጠመቀን አታውቁምን ብሎ ሞትን በሚመስል ከተባበርን ትንሣኤ በሚመስል ትንሣኤ ደግሞ እንተባበራለን። ስለዚህ የውሃ ጥምቀት ነው። ስለዚህ የሮሜ ጥምቀት የውሃ ጥምቀት ከሆነ ከትንሣኤ ጋር ስለሚገናኝ ገላትያ ላይ ያለው ደግሞ የውሃ ጥምቀት መሆኑን አገኘ ነው ማለት ነው። እንዴት ስለሚል ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ነው የሚል። ስለዚህ ከክርስቶስ ጋር አንድ ለመሆን የምንጠመቀው ጥምቀት በሮሜ 6:3 መሰረት የውሃ ጥምቀት ነው። ስለዚህ የውሃ ጥምቀት በመጠመቅ ነው ክርስቶስን የምንለብሰው። እዚህ ጋር የእግዚአብሔር ልጆች ስለመሆን ነው ከላይ የሚናገረውና ለዛ ነው የጠየቅኩት። እንደገና ደግሞ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ ከጌታ ጋር የሚተባበር በመንፈስ ከእሱ ጋር አንድ ይሆናል ይላል። ስለዚህ አንድነታችን ከእርሱ ጋር በመንፈስ እንጂ በውሃ የሚል ነገር ስላላገኘው ነው። እና በተለይ በውሃ የሚል የተኛው ነው። አሁን እስኪ እናንብበው። የተኛውን ምዕራፍ ነው? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 17። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 17። ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከእግዚአብሔር ከኃጢአት አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን ይላል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 ነው። ሌላ ቦታ ነው። አንደኛ ምዕራፍ 6 ቁጥር 17 ከጌታ ጋር የሚተባበር ግን አንድ መንፈስ ነው ይላል። አዎ ከዛ ጋር አይገናኝማ። ከሞቱ ጋር እኮ ነው። ከጌታ ጋር መተባበር አይደለም እኮ ጥምቀት የምናወራው። ከጌታ ጋር ለመተባበር አንድ ለመሆን አይደለ? እኔ እዚህ ጋር ገላትያ ላይ የሰጠኸኝ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ይላል። ይህም እዚህ ጋር የምናገረው ገላትያ ላይ የሰጠኝ እኮ አንድ ስለመሆን ነው። ከጌታ ጋር አንድ ስለመሆን አይናገርም እኮ። ከጌታ ጋር የሚተባበር አንድ መንፈስ ነው ነው። አዎ ከጌታ ጋር የምንተባበረው በቃሉ በማመን በሱ በማመን አይደል እንዴ? በእምነት ና አንድ መሆን፣ ከጌታ ጋር አንድ መሆን። ያ አንድ መሆን የምንችለው እንዴት ነው? እሺ ከክርስቶስ ጋር አንድ ተሆኑ ዘንድ ነው። ይሄ መንፈሱን ነው እንጂ አንድ የሚለው እኛ ከክርስቶስ ጋር አንድ ተሆኑ ዘንድ አይልም። አንደኛ ቆሮንቶስ ምዕራፍ 7 ከጌታ ጋር የሚተባበር ማለት ኢየሱስ ክርስቶስ እንዳለ የሚወደኝ ቃሌን ይጠብቅ ብሏልና ከሱ ጋር አንድ ስንሆን ስንከተለው፣ ቃሉን ስንቀበል፣ በስሙ ስናምን እንዲሁም ደግሞ በስሙ ስንጠመቅ ነው አይደል? እንዴት የተያያዘ ነገር ነው።
አሁን አሁን የተጻፈው ላይ ምክንያቱም እንደዚህ አይነት ዴፊኒሽኖች የተጻፈ ነው። ከጌታ ጋር መተባበር አለብን። በሁሉ ነገር እሱ በሚለን ነገር መተባበር አለብን። እሱ ሌላ ነው። ከሞቱ ጋር መተባበር፣ ከትንሣኤው ጋር መተባበር፣ ከቀብሩ ጋር መተባበር ግን ሌላ ጉዳይ ነው። ሞትና ትንሣኤውን ለመምሰል እንጠመቃለን። እሱን መጀመሪያ ላይ ተናግሬያለሁ። ውሃ ጥምቀቱ ትክክል እንደሆነ ማለት ነው። ግን አንድ የምንሆነው በመንፈስ እንደሆነ ነው ያየሁትና አይልም። አሁን በመንፈስ አንደኛ አንድ እንሆናለን አይልም። አይ ከጌታ ጋር የሚተባበር አይልም። አንድ እንሆናለን አይልም። ከጌታ ጋር የሚተባበር አንድ መንፈስ ነው ነው የሚለው። አንድ መንፈስ ነው ማለት አንድ መንፈስ እንሆናለን ማለት አይቻልም ወይ? አንድ መንፈስማ እንዴት እንሆናለን? እኛ አብረን አንድ መንፈስ፣ እሱ ራሱ አንድ መንፈስ ነው እንጂ እኛ አንድ መንፈስ አንሆንም። ኦኬ ሮሜ ምዕራፍ 8 ቁጥር 11 ላይ አንዱ መንፈስ አይደለን ኢየሱስ ክርስቶስን ያስነሳውን እሱን አይደለን እኛ የምንቀበለው? ሁለት አይነት መንፈስ አለ። መንፈሱ አንድ ነው። ኦኬ መንፈስ የለም። መንፈስ አንድ ነው። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ ጌታና አንድ መንፈስ አለ። ያ መንፈስ እንግዲህ ስንቀበል ቃሉን በሚሰሙ ሁሉ ላይ መንፈስ ቅዱስ ወረደባቸው፣ አዲስ ልሳንንም ተናገሩ ይላል። እንግዲህ የአንዱ መንፈስ አይደለን የወረደባቸው? እሱ ጋር ችግር የለም እኮ ያለው መንፈስ አንድ ነው። መንፈስ ሁለት ነው ሶስት ነው የሚል ነገር የለም። አሁን ግን እዚህ ጋር ማድረግ የሌለብን ነገር ምንድን ነው? ከሞቱ ጋራ መተባበር ምን ለመሆን ከክርስቶስ ጋር አንድ ትሆኑ ዘንድ ከሱ ጋር ከክርስቶስ ጋር አንድ ትሆኑ ዘንድ እየተጠመቃችሁ ከሞቱ ጋር አንድ እንድትሆኑ እንደተጠመቃችሁ አታውቁምን ይላል። ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ በጥምቀት ከእሱ ጋር ተቀበርን ይላል። ሞቱን በሚመስል ሞት ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ እንተባበራለን ይላል። ስለዚህ ከክርስቶስ ጋር አንድ ለመሆን የምንተባበረው በጥምቀት ያ ጥምቀት በመንፈስ ቅዱስ ጥምቀት ነው ብለን መቀበል አንችልም ያለ ውሃ በስተቀር። መጽሐፍ ቅዱስ አይነግረንማ እንደዛ። እሺ ሮሜ ምዕራፍ 8 ቁጥር 17 ላይ ብታነበው ከክርስቶስ ጋር መከራን ከእሱ ጋር ተካፍለን እንደዚሁም ደግሞ እሱ ከሚያገኘው ክብር ጋርም ተካፋዮች እንደምንሆን ይናገራል እግዚአብሔር ቃል። እስኪ እሱ ቦታ ብታየው ሮሜ 8:17 ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። አዎ ከክርስቶስ ጋር ማለት ነው። የትም ቦታ ላይ ሞቱን መተባበር የሚለው ነገር ከክርስቶስ ጋር አንድ ሆን ዘንድ የሚለው በጥምቀት ያለ ነው። ከክርስቶስ ጋር እንደዛ ብሎ የለም ሌላ ቦታ ማለት። ከላይ ስታነበው ስለ መንፈስ ቅዱስ የቅድም እንዳነበብክልኝ መንፈስ ቅዱስ የእግዚአብሔር ልጆች መሆናችን ይመሰክራል ብሎ ነው ከላይ የሚመጣው ማለት ነው። ከዛ ሂዶ መከራውንም አብረን ብንካፈል ክብሩንም አብረን እንደምንካፈል ያ ማለት እንግዲህ ህብረት ከጌታ ጋር ብንተባበር በመንፈስ ከሱ ጋር አንድ እንደምንሆን ነው የሚናገረው ቅድም የሰጠው ቦታ። ይሄ አንድነት በመንፈስ አሁን አንተ ዝም ብለህ በንግግር እሱን ማድረጉ ምንም አይጠቅምም። መጽሐፉ ያስቀመጠው ከክርስቶስ ጋር አንድ ትሆኑ ዘንድ ያለው ከሞቱ ጋር አንድ እንድትሆኑ ያለው በሮሜ 6:3 መሰረት ጥምቀት ነው። ከዛ በኋላ ከክርስቶስ ጋር አንድ ትሆኑ ዘንድ ብሎ እየተቀመጠ ሌላ ቦታ የለም ከጥምቀት ውጭ። አንደኛ ጴጥሮስ ላይ የምን ጥምቀት ሆኖ ታገኘዋለህ? የውሃ ጥምቀት
ጥምቀት ምሳሌ ሆኖ አሁን ያድነናል ይልና የሰውነት እድፍ ማስወገድ አይደለም፣ ለበእግዚአብሔር የበጎ ሕሊና ልመና ነው እንጂ ይልና ይህም በክርስቶስ ኢየሱስ ትንሣኤ ነው። ስለዚህ የውሃ ጥምቀት ከምን ጋር ተገናኝቶ መጣ? ከትንሣኤ ጋር። ስለዚህ ሮሜ ላይ ያለው ሞትን በሚመስል ሞት ከእሱ ጋር ከተባበርን የሚለው የውሃ ጥምቀት መሆኑን አወቀ። ትንሣኤውን በሚመስል ትንሣኤ እንተባበራለን። ስለዚህ የውሃ ጥምቀት መሆኑን ካገኘን፣ ስለዚህ ይህንን የሚመስለውን ሁሉ ስናገኝ የውሃ ጥምቀት መሆኑን እናገኛለን ማለት ነው። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ እየተጠመቀ ሁላችን ከሞቱ ጋር አንድ ሆን ዘንድ ተጠመቅን፣ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ። ስለዚህ ገላትያም ላይ ስትሄድ ምን ይላል? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ። ስለዚህ የውሃ ጥምቀት መሆኑን አገኘን ማለት ነው። ቴንክ ዩ ባይ ዘ ወይ እኔ በውሃ ጥምቀት ላይ ምንም አልደራደርም፣ እቀበላለሁ ብያለሁ። ግን ደግሞ ቃሉን በሚሰሙ ሁሉ ላይ መንፈስ ቅዱስ ወረደባቸው፣ አዲስ ልሳንም ሲናገሩ ኦልሬዲ በቃ እግዚአብሔር አስቀድሞ በሀሳቡ የያዛቸውን የሚል አለ። እንደውም ሮሜ 8:28-29 ላይ አስቀድሞ እግዚአብሔር እንደውም ኢየሱስም ብሎታል፣ አባቴ ካልሳበው ወደ እኔ ካላመጣው በስተቀር ማንም ወደ እኔ መምጣት አይችልም ብሏልና እና ያ ነገር የተያዘ ነገር ነውና፣ ስለዚህ የእግዚአብሔር ፍቃድ ስለሆነ ነው እነዚህ ሰዎች ያው እግዚአብሔር መልአኩን ልኮ ቅድም ሐዋርያት ምዕራፍ 10 ላይ የጀመርከው ስሰማ ነበር። ሁሉን የእግዚአብሔር አጀንዳ ነው፣ ፕላኑ ከእግዚአብሔር ዘንድ ነው እና ዋናው እንደውም እግዚአብሔር ነው የጀመረው ማለት ነው። ስብከቱንም ቢሆን ጥምቀቱንም ቢሆን እግዚአብሔር ነው ያደረገው። ከዛ በኋላ መጨረሻ ላይ ጴጥሮስ ምን አለ? እነዚህ ሰዎች ልክ እንደኛ መንፈስ ቅዱስን ተቀብለዋል፣ አዲስ ልሳንም ተናግረዋል። ስለዚህ በውሃ መጠመቅ ማን ይከለክላቸዋል ብሎ ነው በቃ ልክ አብርሃም እምነቱ ጽድቅ ተቆጠረለት፣ ለእምነቱ ለዛ ደግሞ ምልክትን ተገረዘ ነው የሚለው እንደ ምልክት እና ልክ እንደዛ ነው እዚህ ጋር ምን ውሃን የምጠቀመው እንጂ ዋናው ነገር ከእግዚአብሔር ዘንድ የሆነው የመንፈስ ቅዱስ ጥምቀት አዲስ ልሳን መቀበል በጣም የእግዚአብሔር ይቀድማል። ከዛ በኋላ ደግሞ ውሃውን ምንም አልቃወምም። ኢየሱስ ክርስቶስ ራሱ አልተቃወምም። እሱ ራሱ ሲያገለግል እሱ ሳይሆን ደቀ መዛሙርቱ ያጠምቁ ነበር። ማጥመቅ በውሃ ትክክል ባይሆን ኢየሱስ ይከለክላቸው ነበር። ስለዚህ ትክክል ነው በውሃ መጠመቅም እና በውሃ እና እንደዚሁም ደግሞ በመንፈስ ቅዱስም መጠመቅ ሁለቱ አብሮ ሊሄድ አይችልም ወይ የሚል ነገር ነው የኔ አቋሜ ማለት ነው። እንደነገርኩ ነው። ጥሩ ነው ያመጣኸው። እንደነገርኩ ነው። እሱ ነገር ከፊትም ከኋላም ስለሚመጣ በአንደኛው መስመር ላይ ብቻ ማቆም አንችልም ነው። አንዳንድ ቦታ ላይ ሰዎች በኢየሱስ ክርስቶስም ከተጠመቁ በኋላ መንፈስ ቅዱስ ያገኙ ሰዎች አሉ። አሁን ሐዋርያት ሥራ ምዕራፍ 19 ላይ አይተናቸዋል። ተጠመቁ፣ ተጠመቁ፣ ከዛ በኋላ መንፈስ ቅዱስ ተቀበሉ ነው የሚለው። የሰማሪያ ሰዎችም መጀመሪያ ተጠመቁ፣ ከዛ በኋላ ነው መንፈስ ቅዱስን የተቀበሉት እንጂ መንፈስ ቅዱስን ተቀብለው አይደለም ወደ ጥምቀት የመጡት። አሁን ሐዋርያት ሥራ ላይ የምናያቸው አሕዛብ ደግሞ መጀመሪያ መንፈስ ቅዱስን ተቀበሉ፣ ከዛ በኋላ የውሃ ጥምቀት ታዘዙ። ስለዚህ ይሄ ሁለቱም ኢምፖርታንት መሆኑን ብቻ ነው ማስተማር የምንችለው እንጂ ይሄኛው ነው መቅደም ያለበት፣ ይሄ ነው ማስከተል ያለባቸው የሚለውን የሚወስነው እኛ አይደለን። የመንፈስ ቅዱስን የሚሰጥ እግዚአብሔር ስለሆነ ለአንዳንዶቹ በኢየሱስ ስም ከተጠመቁ በኋላ የተሰጠበት ሁኔታ ታገኛለህ። አንዳንድ ቦታ ላይ ደግሞ መንፈስ ቅዱስን ከተቀበሉ በኋላ በኢየሱስ ስም እንዲጠመቁ እንደታዘዙ እናውቃለን። ዋናው ነገር እዚህ ጋር ምንድን ነው? አንድ ሰው መንፈስ ቅዱስን ተቀብያለሁ፣ ብዙ ሰው ስለሚዳፈር መንፈስ ቅዱስ አለኝ ይላሉ እና ኦኬ፣ መንፈስ ቅዱስ ካለህ ምልክት አለ። መንፈስ ቅዱስን የተቀበሉ ሰዎች በኢየሱስ ስም እንዳይጠመቁ የሚከለክላቸው ማንም የለም ነው ያለው። ዛሬ ግን መንፈስ ቅዱስ አለኝ የሚለን ሰው በኢየሱስ ስም እንዳይጠመቅ የሚከለክለው መንፈስ ነው። ምክንያቱም ማት አይነት ምክንያት ሊሰጡን ይችላሉ። ግን
መንፈስ ቅዱስ ነው ውስጥ ያለው፣ ግን በኢየሱስ መተጠመቅ ብሎኛል። እንዲህ እሱ ሊሆን አይችልም። በቃ ተው፣ ያው ክፉ መናገር አያስፈልገንም፣ ግን አያዋጣም። እሱ እዚህ ቦታ ላይ መጽሐፍ ቅዱስ ላይ ያየ ነው። በኢየሱስ ክርስቶስም የተጠመቁት መንፈስ ቅዱስን የተቀበሉ ናቸው። እግዚአብሔር ይመስገን። ማነው ትንሽ ድምፅን አፍነዋል ሜሴጅ ከገባ በኋላ። ኦኬ ኦኬ፣ አሁን ይሰማል ወይ? ሊስተካከል ይችላል ይሆናል ቀስ እያለ። እሺ ኦኬ ኦኬ። እና ቴንክ ዩ ሶ ማች ደስ የሚል መልስ ነው ያገኘሁት። እና እኔ በእርግጥ እውነት ለመናገር ያው ከትሪኒቲ ፋሚሊ እንደወጣው ትንሽ ሾክ ብያለሁ ይመስለኛል። እና እኔ የተጠመቅኩት እዛ ነው። አሁን ግን እድሉን ባገኝ በጌታ በኢየሱስ ክርስቶስም በአደባባይ ብጠመቅ በጣም በደስታ ነው ከፋሚሊ ጋር የምቀበለውና አሁን ግን ያለውበት ቦታ እንደዚህ አይነት ቸርችም ያለ አይመስለኝም። እዚያ ያለውበት ቦታ ወደፊት ግን ሁኔታ የሚመቻች ይመስለኛል እና በደስታ እቀበላለሁ። ለምንድን ነው ይህንን የምለው? እኔ በመንፈስ ቅዱስ ጥምቀት እኔ በእውነት እግዚአብሔር እንደቀባኝ እርግጠኛ ነኝ። ደግሞ ምንም እንዲጎልብኝ አልፈልግም። ሙሉ መሆን እፈልጋለሁ። ስለዚህ መታዘዝ፣ ለክርስቶስ መታዘዝ ስለምወድ ስለዚህ የውሃ ጥምቀትንም ደግሞ ባገኝና ሁኔታ ተመቻችቶልኝ ብጠመቅ በደስታ እቀበላለሁ እንጂ በመንፈስ ቅዱስ ተሞልቻለሁ ብሎ ደግሞ በኢየሱስ ክርስቶስም የውሃ ጥምቀትን የሚቃወሙ እንዲያነሱ ሰዎች ካሉ ትክክል አይደሉም። ምክንያቱም ልክ እንደ ትእዛዝ ነው ጴጥሮስ ራሱ እዛ ጋር የተናገረውና ስለዚህ አዘዛቸው በኢየሱስ ክርስቶስም እንዲጠመቁ ማለት ነው። ስለዚህ እኛ ደግሞ መታዘዝ አለብን። ጴጥሮስ እንግዲህ ታላቁ ሐዋርያ ነው። ከሐዋርያቶች ሁሉ ራሱ ታላቁ ሐዋርያ ነው እና የተናገረው ደግሞ የራሱን ፍቃድ የራሱን ሐሳብ ሳይሆን የእግዚአብሔርን። ስለዚህ በኢየሱስ ክርስቶስም መጠመቅ ያስፈልገናል፣ ይጠቅመናል። ደስ ይላል በእውነት እና ደስ የሚል መልስ ደግሞ አግኝቻለሁ በመጠየቄ። ቴንክ ዩ ሶ ማች አፖስትል፣ በጣም ነው የማመሰግነው። እኔ ራሴ አንተን ለማጥመቅ እዛ ያለበት ቦታ እመጣለሁ። ዋው! አሜን አሜን። ክብር ለጌታ ይሁን። እሺ እንገናኛለን። በርታ። አንድ ሰው ይሄ አሁን ይሄ ትልቁ ምንድን ነው? ከአሁን እዛ መጽሐፉ ላይ የምታየው እነዚህ እንደኛ መንፈስ ቅዱስ የተቀበሉ እንደኛ ልክ ሐዋርያቶቹ የተቀበሉት የባለ ሃምሳው ስፒሪት ማለት እንደኛ የተቀበሉትን በኢየሱስ ስም እንዳይጠመቁ የሚከለክላቸው የለም ማለት። አሜን። አሁን አንተ ውስጥ ያለው መንፈስ ያ ሐዋርያቶቹ የተቀበሉት የባለ ሃምሳው ለመሆኑ ምልክቱ ይሄ አሁን የተናገርከው ነገር። አሜን። በኢየሱስ ስም ለመጠመቅ ሲያስጨክነ ያኔ ነው ይሄ እኔ ውስጥ የገባው መንፈስ። ይሄ መንፈስ ያ ሐዋርያቶቹ የተቀበሉት የባለ ሃምሳው መንፈስ ነው ማለት ምን ይችላል? አለዛ መንፈስን ሁሉ አትመኑ ብሎናል። ዋው! መንፈስ ቅዱስ ተቀብያለሁ ያለውን ሁሉ መንፈስ ቅዱስ ነው ማለት አንችልም። ያ እነዚህ እንደኛ መንፈስ ቅዱስ የተቀበሉ በኢየሱስ ስም እንዳይጠመቁ የሚከለክላቸው የለም። አሜን። የሆነ አለመረዳት አይከለክላቸው። እዛ ሰፈር እንዲባል አይከለክላቸው። ምንም ምክንያት ይሉንታ አይከለክላቸው። ምንም ይከለክላቸው የለም። አሜን። እንኳን እግዚአብሔር ረዳ። ደውልልሃለሁ፣ እናመቻቻለን። በቅርብ ቀን በጌታ በኢየሱስ ስም ትጠመቃለህ። አሜን። ቴንክ ሶ ማች። ተባረክልኝ። ሻሎም